ከጨረቃ ፋሚሊዎች የተሰጠ ወሳኝ መልእክት በተለይ ለብሩክ እና ለሀይሚ በጨረቃዎች እኛ ድርድር አናቅም። መልእክት ይድረስ። ከጨረቃ ፋሚሊ ቤተሰብ የተሰጠ ወሳኝ መልእክት ይድረስ ለብሩክ በተለይ ማለት ነው፣ እንዲሁም ለሀይሚ። እንግዲህ ሀይሚና ቡራ ያሉበትን ሁኔታ ሁላችሁም ታውቃላችሁ። በተለይ ትናንት በተሰራው ቪዲዮ እጅግ በጣም የሚያሳዝን ነው። ስለዚህ ይህን መልእክት ደግሞ እንዲደርስልኝ ውድ ቤተሰቦች በቻላችሁት አቅም ላይክ በማድረግ ቪዲዮ ብዙ ላይክ ካለው ሊደርስ ይችላል ማለት ነው። አንዳንዴ ያዩታል ሙሉንም ባያዩት ማለት ነው። እና ስለዚህ በብሩክና በሀይሚ በጨረቃዎች የጨረቃ ቤተሰቦች ቀልድ አያውቁም፣ እውነት ለመናገር ማለት ነው። ሀይሚ እንዲሁናስ አይተናት አናቅም። በመጀመሪያ ማለት ነው እንዲሁና ስላችሁ እንደዚህ የመጨረሻ ተናዳ እንደዚህ ስትሆን ለመጀመሪያ ጊዜ ነው እምናያት ሀይሚ ማለት ነው። ፕራንክ መስራት ቀላል ነው፣ ፕራንክ ማድረግ ቀላል ነው። እንደዚህ አይነት ፕራንክ ግን ሲያጋጥም ነገሩ መስመሩን ስቶ ሌላ ትርጉም ስለተሰጠው ማለት ነው። እና ለዚህ ታዲያ ብሩክ ምን ማድረግ አለበት? አሁን እንዴት ነው ወደ ሶሉሽኑ ወደ መፍትሄው ነው መሄድ ያለብን። ብሩክና ሀይሚ ምን ማድረግ አለባቸው? በተለይ ብሩክ ማለት ነው። ይሄን ስላችሁ በቃ ትናንት ብሩክም የመጨረሻ ተናዶ እንለያይ ብሏል ማለት ነው። ከኔ ከሆነ ስበብ ለመለየት ከኔ ከሆነ ስበቡ መለየት ፈልገሽ ከሆነ እንለያይ ሲል ሰምቼዋለሁ ብሩክን ማለት ነው። ለሶሲም መልእክት አለኝ ማለት ነው በጣም። ስለዚህ ወደ ጉዳይ ስመጣ ማለት ነው ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ይብዛ በያላችሁበት እያልኩኝ እንኳን ወደ ቻናል የመጣችሁ ብዙዎቻችሁ ተጨንቃችኋል አውቃለሁ ማለት ነው። እና በኮመንትም እንዲሁም ሪፕላይም እያየው ነው። እና ማለት አሁን እኔ ከብሩክ ነው የምጀምረው፣ ከብሩክ ማለት ነው። ያ ማለት ብሩክና ሀይሚን በመጀመሪያ በእኩል ነው የምወዳቸው የምር ማለት ነው። እንዲከፋቸው እንዲለያዩ ደግሞ አልፈልግም። ለዛም ነው ይሄን የምናገረው። ብሩክ ማለት ነው በመጀመሪያ ደረጃ አንተ ፕራንክ መስራት ያለብህ ወይ መሆን ያለበት ሀይሚን ለሀይሚ ክብር በማይሰጥ ሰው ሀይሚን የምትወዳትን የምታፈቅራትን የምትሳሳላትን ለወደፊት የትዳሬ አጋር ትሆናለች የልጆች እናት ትሆናለች ብለህ ያሰብካትን የምትወዳትን ሀይሚ ለሀይሚ ክብር በማይሰጥ ሰው መፈተን አትችልም። ብሩክ መፈተን አትችልም ስልህ ያንተን መብት እየተጋፋው አይደለም እዚህ ጋር ማለት ነው። ክሊር እንዲደረግ ያ ማለት ሀይሚን አጣሃት ማለት አንተም ትጎዳለህ። ስለዚህ ሀይሚን ከፍ ዝቅ እያደረገች ባለፈው በግድ እንደዛ ካንተ ጋርም እየተለጣጠፈች አንተ ከሰጣሃት ካራክተር በላይ ያንን ፕራንክ ሰርታ አልፋ የተዘጋ ፋይል ከፍታ እንደገና አሁን በዚህ መልኩ አንተ በየዋህነት ማለት ብሩክ አንዳንዴ በየዋህነት በቃ ነገሮችን ቀለል አድርጎ ስለሚያይ በሱ መንገድ ስለሚረዳው ያ ማለት ሀይሚን ጥግ ድረስ ያምናታል። እሱም ታማኝ ነው ለሀይሚ። ስለዚህ አንዳንዴ በሚሰራው ፕራንክ በየዋህነቱ እሱ ራሱ ይጎዳል፣ ይናደዳል። ያ ማለት በቃ አንተ በምትወደው ሰው በምታከብረው ሰው ከአንተ ጋር አብራ በምትሆን ሴት ምንም ድርድር የለም ማለት በቃ በእንደዚህ አይነት ሰው ሀይሚን መፈተን አትችልም። ሀይሚን መፈተን እንደዚህ ከፈተንካት በቃ አንተ ሀይሚን ልታጣት ትችላለህ አንድ ቀን ማለት ነው። ይሄ ሪል ነው። በቃ ምንም መደባበቅ ወደፊት ወደኋላ የሚባል ነገር የለም። ምክንያቱም ሀይሚን መፈተን የምትችለው ለአንተና ለሀይሚ ሪስፔክት ባለው ሰው ነው። በቃ አንተና ሀይሚ እንድትለያዩ በማይፈልግ ሰው ነው መፈተን የምትችለው ሀይሚን። ኤግዛምፕል ማሂ አሁን የሁለታችሁን መለየት አትፈልግም። የሁለታችሁን ጓደኝነት ነው የምትፈልገው። ገባችኋል? ኤግዛምፕል ስወስድ ማለት ነው። ስለዚህ ሶሲ ከሀይሚ ጓደኝነት የበለጠ ያንተ ጓደኝነት በልጦባት ማለት ነው። ከሀይሚ ጓደኝነት ያንተ ጓደኝነት አይሄልፕሂም ትላለች እንዴ? ደግሞ አታፍርም? አይሄልፕሂም ቤስት ፍሬንዴ ስለሆነ ነገረኝ፣ ጠየቀኝ፣ ኦኬ ያልኩት አይሄልፕሂም ትላለች። ሀልፕ የምታረጊው በዚህ መልኩ ነው እንዴ? አንቺ ሴት አይደለሽም እንዴ? ሴት ሁነሽ እንኳን ብሩክ እንኳን ይሄን ነገር ቢልሽ አይ ብሩክ ይቅርታ አድርግልኝ፣ እንዲህ አይነት ነገር ባለፈውም ያደረግኩትን ይቅርታ ብያታለሁ፣ እንዲህ አይነት ነገር ሁለተኛ ስህተት አልሰራም ነበር ማለት የነበረብሽ ማለት ነው ሶሲ ማለት ነው። ግን አንቺ ሪስፔክት ስለሌለሽ ዩ ዶንት ኬር አባውት ሚ
ያኔ ይዶንከር አባወት ሀይሚ ያኔ በቃ ለቡራ ብቻ ነው ሪስፔክት ያለሽ። እዚህ ጋር ይቅርታ ማለት ያኔ የምትናገረው ነገር በጣም ያናድዳል። የምሬን ነው የምላችሁ። እና ትናንትና ብሩክ ስህተት ሰርተናል፣ ፕራንክም ቢሆን እኮ ስህተት ሰርተናል ይቅርታ መጠየቅ አለብን ሲላት ስህተት አልሰራንም ትላለች። ያኔ ስህተት አልሰራንም። ስህተት ምንድን ነው የሰራ ነው? እንደዚህ አትበል። ሀይሚ እኮ መረዳት እየፈለገች መረዳት አልፈለገችም። ይቅርታ ስለመጠየቅ አመጣጥሽ እንደዛ ነው። እየሳቅሽ ማለት ነው። እየሳቅሽ ይቅርታ የምትጠይቂ ከሆነ እኮ እያሾፍሽ እንደሆነ ነው የምንረዳው ማለት ነው። የምር ማለት ነው። ያኔ ለሀይሚ ምንም ቦታ የሌለው ሰው፣ ለሀይሚ ሪስፔክት የማይሰጥ ሰው፣ ለሀይሚ ምንም ማትጨነቅ ሰው፣ ስለ ሁለታችሁ ሪሌሽንሽፕ ቢቋረጥ ቢቀጥል ማትጨነቅ ሰው ከሆነች በእንደዚህ አይነት እሴት ብሩክ ሀይሚን የምትፈትናት ከሆነ ለወደፊትም አንተ ሀይሚን ልታጣት ትችላለህ። ስለዚህ ብሩክ መጠንቀቅ አለበት። ብሩክ በማያስበው መንገድ ባልጠበቀው መንገድ ነገሮች መስመራቸውን ሲስቱ አንድ ቀን ምርር ሲላት ሀይሚ ማለት ነው ይቆርጥላታም ማለት ነው። ምክንያቱም በእንደዚህ እንዴ ሲጀመር ሶሲ እኮ ማለት ነው እንዴት ነው የምታናግራት? ማለት ይቅርታ መጠየቅ እንደዚህ ነው እንዴ? ይቅርታ መጠየቅ እኮ በቃ አጥፍቻለሁ ስህተተኛ ነኝ ብላ ዝቅ ብላ ነው መጠየቅ ያለባት። በኋላ እየተደበቀች እየሳቀች ጥፋት አላጠፋሁም፣ ጥፋት አላጠፋንም፣ ጀስት ፕራንክ ነው ያደረግነው እንዴ። እና ታዲያ በቪዲዮ ምን ልታረግ ይፈልገች ነበረ? እኔ በጣም ነው ያናደደችኝ የምር ማለት ነው። እኔ በብሩክና በሀይሚ ምንም ቀልድ አላውቅም፣ በቃ የፈለገ ማለት ነው። ስለዚህ እዚህ መታችሁ ደግሞ አላችሁ መሰል አዲስ ኦዲየንስ የሶሲ ናችሁ መሰል መታችሁ የምትለፈልፉ ማለት ነው። እኔ ቻናል እናንተን ሪሙቭ ነው የማደርጋችሁ። ለን አታውቁኝ አላውቃችሁ ማለት ነው። ምክንያቱም የሀይሚ ጠበቃ ነሽ ስትባይ አበዛሽው እያላችሁኝ ነው። የሀይሚ እንትን ነሽ ስትባይ አበዛሽው እያላችሁኝ ስለሆነ ለእናንተ እኔ ስለማታውቁኝ መልስ የለኝም ማለት ነው። ስለዚህ እኔ ለብሩክ ምለው በቃ ማለት ሀይሚን በምትወዳት በምታከብራት በምታፈቅራት ልጅ ሀይሚን በማያከብር ሰው ፕራንክ ማድረግ አንተን ዋጋ ያስከፍልሃል ብሩክ ማለት ነው። ስለዚህ ምንድነው ማድረግ ያለበት ብሩክ? አሁንም ቢሆን ለወደፊቱ ከሶሲና ከሀይሚ ጋር ሶሲ አዲስ ቻናል ስለከፈተች ከእሷ ጋር አብራችሁ ለመስራት ተፈልጎ ታስቦ ታቅዶ ከሆነ ብሩክ ይሄ ስህተት ነው። ምክንያቱም መጀመሪያ ክብር ይቀድማል። ክብር ሲባል ለሀይሚ ክብር የሚሰጣት ሰው ያስፈልጋል እንዴ። ሀይሚ እኮ በራሷ ሙድ በራሷ አይዲያ እኮ የሚወዳት የምናከብራት የምንሳሳላት ሰዎች አለን። ስለዚህ እሷ ደግሞ ከእሷ ጋር የማይራመድ ሙድ ሰው ጋር ሀይሚ መሄድ አትፈልግም። በቃ ተገዳም ማድረግ አትችልም። ይሄን ማለት ነው። ስለዚህ ብሩክ ማወቅ ያለበት ነገር በቃ ሶሲን ከህይወታችን ውልቅ ብላ እንድትወጣ ነው የምንፈልገው። ይሄ ቪዲዮ መቼ ይለቅ አናቅም፣ ሊራዘም ይችላል። ሀይሚ ይሄንን እያደረገችው ያለችው ለብሩክ ብቻ ሳይሆን ለሶሲ እስከ ጥግ ድረስ እያስጨለለቻትና እንደተጫወተችባት ባለፈው እያስጨነቀቻት ነው። ይገባታል ማለት ነው። ምክንያቱም ሶሲ ከሚባለው በላይ ከምትሰጠው ካራክተር በላይ ነው የምታውነው ማለት ነው። በጣም ያናደደኝ ነገር ቢኖር ሩም ውስጥ ሸሚዝ ስታወልቅ ማለት ነው። የምር ያ ነው ያናደደኝ። ያ በጣም ነው ያናደደኝ። ኢቭን እንኳን ቢላት ብሩክ ነው ነበር ማለት የነበረባት ሲጀመር ማለት ነው። እንዴ ብሩክ እንኳን ቤስት ጓደኛሽ ቤስት ፍሬንድሽ የረጅም ጊዜ የምታቂው ከሀይሚ በፊት የምታቂው ጓደኛ ቢሆን አንቺ ሴት አይደለሽ እንዴ? ይሄ ነገር በአንቺ ቢሆን አይተናል። አንቺ ቻናል ላይ የተሰራውን ቪዲዮ ማለት ነው ልትቀጠቅጩ ነበር ፍቅረኛሽን። ስለዚህ ሀይሚ አሁን ማለት ሀይሚ በቃ ይሄን ነገር እያደረገችው ያለችው በዋናነት ብሩክን ለማስቀየም ብሩክን ለማስከፋት ብሩክን እንደማታምነው በቃ ይሄ አይደለም። አሁን ሀይሚ እንደዚህ እየሆነችው ያለችው የሶሲ በቃ ሶሲን አትፈልጋትም። በቃ ሶሲን ማየት አትፈልግም። ለሀይሚ ክብር የማይሰጣትን ሰው እንኳን ሶሲኛ አንፈልግም። በቃ እንዴ ምንድነው? ብዙ ሰው እኮ አለ። ከሌላ ሰው ጋር መስራት ትችላላችሁ። አሁን ብሩክ ነገም ሆነ ዛሬም ከሶሲ ጋር ምንም አይነት ቪዲዮ ሀይሚ መስራት የለባትም። የምር ማለት ነው። ምክንያቱም ታርቀው እንኳን ማለት ነው አሁን ይህ ነገር አልፎ ሶሲና ሀይሚ ታርቀው በጥሩ መንገድ ቢመጡ ሶሲ አትተው። ነገ ጧትም ሌላ ተንኮል ነው የምታስበው። በሌላ መንገድ ከብሩካ ፕራንክ እናደርግ ይሉና ሌላ ውስጥ ነው የምትገባው። ስለዚህ ብሩክስ ለምን ይመረዛል? ማለት ይመረዛል ስላችሁ ለምን ይከፋዋል በእንደዚህ አይነት ነገር እንዴ? በቃ ሀይሚን ማጣት ከሌለብህ
ለሀይሚ ክብር የማይሰጥ ሰው አመታ ፕራንክ አታድርግ። በቃ ሀይሚ እኮ ፍፄን ነው አመታ ፕራንክ ያደረገች። ፍፄ ደግሞ ለአንተ ክብር አለው፣ ትልቅ ክብር አለው። ከዚህ በፊት ብዙ ነገር ትችልሽም እያለ ብሩክ እየሰማሁት ነበርና ሀይሚ እኮ በምትወደው በምታከብረው በፍፄ በጓደኛ ነው ፕራንክ ያደረገችህ። ፍፄ ደግሞ ለአንተ ትልቅ ክብር አለው። ሶሲ እኮ ለሀይሚ ምንም ክብር የላትም እንዴ! ከምትሰጣት በላይ እኮ ነው እሷ የምተው ነው። እየሳቀች ይቅርታ አለ እንዴ? እያሾፈች ይቅርታ የለም። ስለዚህ ከምንም በላይ ክብር ስለሚቀድም የሰው ልጅ ሰው ስለሆነ ብቻ መከበር ስላለበት ከዛ በኋላ ነው ወደ ቪዲዮ ወደ ስራ የሚከደው። ስለሆነም ብሩክ ከህይወታችሁ ከአንተና ከሀይሚ ሶሲን ማስወጣት አለብህ። በቃ ነገሩ እንዳይሰፋ ሀይሚ እንዳይከፋት። ከዚህ በላይ ሀይሚ ራሷ ሰው ስለሆነች ብቻ ለህይወቷም ዋጋ መስጠት ስላለባት ሀይሚ ከዚህ በላይ መክሳት መድቀቅም የለባትም። በፕራንክ በዚህ በወረደ ፕራንክ ማለት ነው። ስለዚህ ይሄ